ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የዕለቱን ሰበር የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። ኢትዮጵያ በፈረንጆቹ 2024 $4 ቢሊዮን የውጭ ቀጥተኛ ኢንቨስትመንትን በመሳብ ከምስራቅ አፍሪካ ቀዳሚ ስለመሆኗ፣ ዳንጎቴ በኢትዮጵያ የማዳበሪያ ምርትን ለማምረት $3 ቢሊዮን የአሜሪካን ዶላር ኢንቨስትመንት ሊያከናውን ስለመሆኑ፣ ብሔራዊ ባንክ ባንኮች ላይ የጣለው አስገዳጅ የቦንድ ግዢ ቢቀርም የገንዘብ ፖሊሲው ግን ቆንጠጥ እንዳለ ይቀጥላል ስለማለቱና የኢትዮጵያ ልዩ የኢኮኖሚ ዞኖች በአንድ ዓመት ውስጥ ብቻ የ900 ሚሊዮን የአሜሪካን ዶላር ኢንቨስትመንት ስለመሳባቸው በዛሬ ሰበር የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። እንደተለመደው የዛሬውን የፋይናንስ ዜና እንድትሰሙ ደግሞ ታዲያ ስፖንሰር ያደረገላችሁ አጋራችን ሮሃ የምንዛሬ ቢሮ ሲሆን የሮሃ ምንዛሬ ቢሮ ማስታወቂያን ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በአጋራችን ሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች በዛሬው ዕለት ሲገበያዩ የዋሉበትን ዋጋ እናገራለሁ። አንዱ የአሜሪካን ዶላር በ151 ብር እየተገዛ በ154 ብር ሲሸጥ፣ ዩሮ በ167 ብር ይገዛል በ170 ብር ከ34 ሳንቲም ይሸጣል። የእንግሊዝ ሀገሩ ፓውንድ በ185 ብር እየተገዛ በ188 ብር ከ70 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ40 ብር እየተገዛ በ40 ብር ከ80 ሳንቲም ይሸጣል። የሮሃ ምንዛሬ ቢሮ ዋጋዎችን ማወቅ የምትፈልጉ ከሆነ ታዲያ www.rohaforex.net የሚለውን የዌብሳይታችንን ገብታችሁ መመልከት ትችላላችሁ። በሌላ ዜና በፈረንጆቹ 2024 ኢትዮጵያ ከቀደመው ዓመት የ22 በመቶ እድገትን በማስመዝገብ $4 ቢሊዮን የአሜሪካን ዶላር የሚጠጋ የውጭ ቀጥተኛ ኢንቨስትመንትን መሳቧ ተሰምቷል። እንደ የተባበሩት መንግስታት ዘገባ ከሆነ ኢትዮጵያ በዓመቱ ያስገኘችው 3.98 ቢሊዮን የአሜሪካን ዶላር ከምስራቅ አፍሪካ ሀገራት በቀዳሚነት ያሰለፋት ሲሆን ኬንያ 2.5 ቢሊዮን፣ ታንዛኒያ 1.1 ቢሊዮን የአሜሪካን ዶላር ቀጥተኛ የውጭ ኢንቨስትመንትን በመሳብ ከ1 እስከ 3 ያለውን ደረጃ ስለመያዛቸው ሰምተናል። የኢትዮጵያው ቀጥተኛ የውጭ ኢንቨስትመንት በዋናነት በቴሌኮሙኒኬሽን፣ ግብርና፣ ታዳሽ ኃይል ኢንቨስትመንትና በሎጂስቲክስ የሚመራ ሲሆን በፈረንጆቹ 2016-17 ደርሶ ለነበረበት ታሪካዊው የ4.2 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት የተቃረበ ውጤት መመዝገቡ እንደ ትልቅ ምርታ በተባበሩት መንግስታት ሪፖርት ላይ ተቀምጧል። በሌላ ዜና ናይጄሪያዊው ቱጃር ቢሊዮነር አሊኮ ዳንጎቴ በኢትዮጵያ ታሪክ ግዙፉን ኢንቨስትመንት በቅርቡ ስራ ሊያስጀምሩ መሆኑን የኢፌዴሪው ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ይፋ አድርገዋል። ጠቅላይ ሚኒስትሩ ከጋዜጠኞች ጋር በነበራቸው ውይይት ላይ እንዳነሱት ከሆነ በኢትዮጵያ ምስራቃዊ ክፍል ጎዴ አካባቢ 3 ቢሊዮን የአሜሪካን ዶላር ወጪ የሚደረግበትና በ3 ዓመታት ውስጥ ወደ ምርት እንደሚገባ የሚጠበቅ የአፈር ማዳበሪያ ማምረቻ ፋብሪካ በናይጄሪያዊው ባለሀብት ወደ ስራ እንደሚገባ ይፋ አድርገዋል። በኢትዮጵያ ኢንቨስትመንት ዘርፍ አዲስ ያልሆኑት አሊኮ ዳንጎቴ በሲሚንቶ ዘርፍ ኢንቨስትመንት ተሰማርተው ለረጅም ዓመታት በኢትዮጵያ ገበያ የቆዩ ሲሆን ከሰሞኑ ወደ አዲስ አበባ መጥተው ከተለያዩ የመንግስት የበላይ ኃላፊዎች ጋር ስለመምከራቸው የሚታወስ ነው። በሌላ ዜና የኢትዮጵያ መንግስትና ዓለም አቀፉ የገንዘብ ተቋም IMF መካከል በተደረገው ስምምነት መሰረት ብሔራዊ ባንክ በባንኮች ላይ ጥሎት የቆየው አስገዳጅ የቦንድ ግዢና የብድር እድገት ገደብ ከቀጣይ ዓመት ጀምሮ የሚነሳ ቢሆንም ብሔራዊ ባንክ ባለፉት ጥቂት ዓመታት ሲከተለው የቆየው ቆንጠጥ ያለ የገንዘብ ፖሊሲ ባለበት እንደሚቀጥል ተሰምቷል። ብሔራዊው የማክሮ ኢኮኖሚ ኮሚቴ የሰኔ ወር ከመጠናቀቁ አስቀድሞ እንደሚሰበሰብ የሚጠበቅ ሲሆን ኮሚቴው በገበያ ላይ የሚንቀሳቀሰውን ገንዘብ ገበያ በር በሆኑ ዘዴዎች እየገደበ የሚቀጥል ይሆናል። በዚህም የዋጋ ንረትን ለመቀነስና ለመቆጣጠር እንደሚሰራ ይታመናል። የብሔራዊ ባንክ ምክትል ገዢው ፍቃዱ ድጋፌ የሁለቱን የብሔራዊ ባንክ ገደቦች ማለትም የቦንድ ግዢና እንዲሁም ደግሞ በባንኮች ላይ ተጥሎ የነበረው የብድር እድገት ገደብ የሚነሳ እንደመሆኑ ያረጋገጡ ሲሆን የማክሮ ኢኮኖሚ ኮሚቴው በሚሰበሰብበት ጊዜ በሀገሪቷ እየተጠቀምንበት የሚገኘውና በአሁኑ
ጊዜ በ15 በመቶ ላይ ያለውን የብሔራዊ ባንክ የወለድ ምጣኔ ናሽናል ባንክ ሬት ሊያሳድገው እንደሚችል ወይ ደግሞ ሊቀየር እንደሚችል ከወዲሁ ፍንጭ ሰጥተዋል። በስተመጨረሻም በኢትዮጵያ የሚገኙ ልዩ የኢኮኖሚ ዞኖች ባለፈው አንድ ዓመት ብቻ 900 ሚሊዮን የአሜሪካን ዶላር ኢንቨስትመንት ስለመሳባቸው እንዲሁ ሰምተናል። በዞኖች ውስጥ የሚገኙ ሼዶችና የማምረቻ ቦታዎች 89 በመቶ በኢንቨስተሮች ተይዘዋል የተባለ ሲሆን እስካሁንም ለምተው ወደ ስራ ከገቡት 13 ልዩ የኢኮኖሚ ዞኖች ውስጥ ሁለቱ ማለትም አዳማና ቦሌ ለሚ ልዩ የኢኮኖሚ ዞኖች ሙሉ በሙሉ በባለሀብቶች ስለመያዛቸው ተሰምቷል። የጅማ ልዩ ኢኮኖሚ ዞን 90 በመቶ ስለመያዙ የተሰማ ሲሆን ለልዩ ኢኮኖሚ ዞኖች በፍጥነት መሙላት የሀገር ውስጥ ባለሀብቶች ተሳትፎ ከነበረበት 5 በመቶ ወደ 60 በመቶ ማደጉ ዋነኛው ሲሆን በሌላ መልኩ ደግሞ በኤክስፖርት ላይ ብቻ ተከልክለው የቆዩ በእነዚህ ዞኖች ውስጥ ሲሰሩ የነበሩ ባለሀብቶች በሀገር ውስጥ ገበያም እንዲሳተፉ ከመፈቀዱ ጋር ተያይዞ መስፋፋቱ መምጣቱ ተነግሯል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በእለቱ እንግዲህ ያጠናከርንላችሁ ሰበር የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ታዲያ ይህንን ቪዲዮ ከወደዳችሁት ላይክና ሼር ማድረግ፣ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ መጻፍ እንዳትረሱ። እንዲሁም ደግሞ ቻናሉን ከወደዳችሁት ሰብስክራይብ በሉ፣ የዶል ምልክቷንም በመጫን እንደዚህ አይነት ሰበር የፋይናንስ የቢዝነስ ዜናዎች እንዲደርሷችሁ ማድረግ ትችላላችሁ። ሮሃ የምንዛሬ ቢሮ የሁል ጊዜ አጋራችንን እያመሰገንን እስከ ቀጣይ ሳምንት ታዲያ ቸር ያሰማን የፍሬያማነትም ሳምንት ይሆንላችሁ ያልኩኝ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ